አካባቢው ለደህንነቱ ሲል የሚያስገድደው የሆነ ግንኙነት ነው ኢትዮጵያ ችግር የውስጥ ብቻ ችግር ሊሆን አይችልም የአካባቢም የዓለም ችግር ነው የግብጽና የኤርትራ ደግሞ ግንኙነት ሲታይ ልዩ እና የስትራቴጂካዊ የሆነ ግንኙነት ነው ማንንም ቢሆን የማንንም ጣልቃ ገብነት ሊሻ አይፈልግም ይላል أهلا وسهلا بحضراتكم في هذا الملتقى اعتدنا أن እንኳን ለዛሬው የዚህ የኢንተርቪው ፕሮግራም እንኳን ተገናኘን نختصر الاستهلال في مثل هذه المقامات إلى أبعد مدى مباشرة إلى صلب هذه الوقفة الحوارية هذا هو الرئيس الإريتري إسياس أفورقي في القاهرة أهلا بك سيد الرئيس ብዙ መግቢያም እና የተለያዩ ኢንትሮዳክሽን ወይም ደግሞ መግለጫዎች ሳላበዛ በቀጥታ ዛሬ እንግዳ አድርጌ ያመጣሁትን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋራ አገናኛችኋለሁ ይለናል السؤال الطبيعي التقليدي اتصالا بالحدث الكبير الذي شهدته مصر نورمال يهوننا የተለመደ የሆነው ጥያቄ በዚህ ሰዓት አሁን ላይ ግብጽ ከፍተኛ የሆነ ትልቅ ፕሮግራም ውስጥ ትገኛለችና በዛ ፕሮግራም ላይ እርሶ ተጋብዘዋል سيدي كنت مشارك ضمن هذا الحدث وهو افتتاح المتحف المصري الكبير ትልቁ የግብጽ ሙዚየም ወይም የቅርስ ማሳያ ቦታ ተከፍቷል እዛ ፕሮግራም ላይ ደግሞ እርሶ ነበሩ ما هو انطباعك الأولي في هذه المشاركة በዚህ ተሳትፎ ላይ ምን ተሰማዎት ወይም የመጀመሪያ የተሰማዎት ነገር ምንድነው المتحف قد يكون عبر عن تاريخ الحضارة المصرية القديمة ይህ ያየነው የሙዚየም ወይም የቅርስ ማዕከል የሚያሳየው ምናልባት የግብጽን የጥንት ታሪክ ሊሆን ይችላል لكن في القرن ال21 أنا أعتبر من أروع الأعراض في مثل هذه المناسبة المتحف ነገር ግን በ21ኛው ሴንቸሪ ይህን የመሰለ ትልቅ ሙዚየም ወይም የቅርስ ማዕከል ማሳየት በጣም ትልቅ የሆነ ጉዳይ ነው እናም በጣም ደስ የሚልም ነገር ነው في كثير من الزوايا يعبر عن كثير من الأمور لكن الإعداد الفني والأداء الفني كان ምናልባት ይህ የምናየው ፕሮግራም ስለ ብዙ ጉዳዮች የሚያሳይ የሚተነተን ከአጠቃላይ ከአፍሪካ ጋር የተያዙ ብዙ ታሪኮችንም የሚያሳይ ሊሆን ይችላል ነገር ግን የታየበት አካሄድ ፕሮግራሙ ወይም የሙትሐፉና የዚህ ሙዚየም ውስጥ ያሉት የፕሮግራም አቀራረቦችና የሚያሳዩበት መንገድ ግን በጣም ልዩና አዲስ የሆነ ነው رائع جدا بكل المستويات وفعلا استمتع كل ما حضر الافتتاح لكن ما بعد الافتتاح طبعا المسألة حتحتاج إلى أن يكون في ترويج وترويج وترويج عشان تصل الرسالة لأكثر من موقع هل نجحت በእውነቱ የመክፈቻው ላይ ያየነው ፕሮግራም በጣም ከፍተኛ እና ጥሩ የሆነ ነው ብዙ ነገሮች እንድናውቅ ያደረገን ነው ነገር ግን ከመክፈቻው ባሻገር ያለው ደግሞ የበለጠ ሊሰራበት የሚገባ ነው ብዙ ማስተዋወቅ እና ብዙዎች መልእክቱ እንዲደርሳቸው ማድረግ መቻል ተገቢ ነው في هذا الافتتاح أن تعبر عن حضارتها بشكل دقيق أنا ذهلت የግብጽ ማንነትን የሚያሳየው ይህ የቅርስ ማዕከል በሚከፈትበት ወቅት ያሳይበት ሂደት እንዴት ይገመግሙታል صراحة እኔ በእውነቱ በጣም ተገርም ያለው ተደምም ያለው حد ما يتصور يكون في قدرات بهذا الشكل موجودة وتعرض في مناسبة زي افتتاح المتحف በዚህ አይነት ጥንታዊ የሆነው
የኤርትራና የግብጽ ግንኙነት በምን ላይ የተመሰረተ ነው? تاريخ هو عايزين نتكلم عن التاريخ لكن الحال እንግዲህ ታሪኩ በጣም ጥልቅ ነው ስለዚህ ስለ ታሪክ ልናወራ ነው ማለት ነው هو مسؤوليات البلدان في المنطقة اللي نحن نسميها حي اللي تضم حوض النيل من جانب የዚህ የኤርትራና የግብጽ ግንኙነት የአካባቢን ጥበቃ ወይም አካባቢው ለደህንነቱ ሲል የሚያስገድደው የሆነ ግንኙነት ነው ይህ ግንኙነት አንደኛ የናይል ቤዝን ሀገራት መሆናችን والقرن الأفريقي كمكمل ثاني ሁለተኛው ጉዳይ ደግሞ የአፍሪካ ቀንድ መሆናችን المكون الرابع يكون البحر الأحمر ሶስተኛውና ሌላው ደግሞ የቀይ ባህር ጉዳይ المكون الثالث الرابع يكون الخليج ሌላው አራተኛውና የመጨረሻው ደግሞ ከገልፍ ካንትሪ ጋራ ወይም ኸሊጅ ባብል መንደብ ባብል መዲቅ የሚባሉት የሚያገናኛቸው ሀገራቶች በሙሉ هذه المنطقة اللي نسميها حي ስለዚህ እንዲህ አይነቱ አካባቢ በሙሉ ሐይ እንለዋለን ህያው የምንለው ነው تعاوننا وعلاقتنا هي استراتيجية ስለዚህ የኛ መተባበር የኛ መተጋገዝ ስትራቴጂክ ነው والمسؤوليات أكبر مما يتصور الإنسان استقرار هذه المنطقة ይህንን አካባቢ ለማረጋጋት ያለብንን ኃላፊነት ሰዎች ከሚያስቡት በላይ ነው نمو المنطقة وازدهار المنطقة የአካባቢው እድገት የአካባቢው ብልጽግና ሰይ በልጽገን ሞተናል አንድ ቪዲዮ እንደውም ተዛለኝ አሳያቸዋለሁና ኤርትራ በልጽጋ የት እንደደረሰች የሚያሳየን ይሆነ እና በጣም እንደዚህ ማለት ይቻላል እንዴ እስከምል ድረስ ነው ቃለ መጠይቁን እየሰማው የነበረውና ከዛ ውስጥ ግን በጣም ያስደመመኝ እኔን ደግሞ እሳቸውን የግብጹ ምንድነው ይባለው ሙዚየም ነው ያስደመማቸው እኔ ግን በጣም ያስደመመኝ የአካባቢው ብልጽግና የአካባቢው እድገት የአካባቢው ምናምን ሲሉ ኢሳያስ አፈወርቂ ስለየትኛው እድገት ነበር እንኳን የሚያወሩት እያልኩኝ ነበር መሰማቸው يتطلب أن يكون في هناك تعاون ثنائي وتعاون جماعي بين دول هذه المنطقة ስለዚህ የሁለትዮሽም የጋሪዮሽም ስምምነትና ትብብር አካባቢው ይፈልጋል وعلاقات إريتريا بمصر هي علاقة استراتيجية خاصة የግብጽና የኤርትራ ደግሞ ግንኙነት ሲታይ ልዩ እና የስትራቴጂካዊ የሆነ ግንኙነት ነው تهدف إلى تعاون للتكامل ولتغيير الملامح للحالة اللي تعيشها هذه المنطقة ይህን አካባቢ ለመቀየር ወይም ካለበት ጥሩ ያልሆነ ሁኔታ ወደ ጥሩ ለመቀየር እናም የጋራ የሆኑ አብሮ የመሟላት ሂደትን ለማስኬድና ለመተባበር የግድ የሆነ የሁለታችን ግንኙነት ልዩ የሆነ ግንኙነት አለን الاضطرابات وأزمات ومشاكل مع حساسية المنطقة هذه جيوسياسيا በዚህ በጣም ሐሳስ ማለት በጣም ሴንሲቲቭ የሆነ በጣም አሳሳቢ የሆነ አካባቢ ረቂቅ የሆነ አካባቢ ከአሉበት ችግሮች የተለያዩ አንዳንድ ውጥረቶችና የመሳሰሉት በጣም የዚህ አይነቱ ትብብር ከሌለ በስተቀር ችግሮቹ ይባባሳሉ مهمتنا ومسؤوليتنا أكبر مما يتصوره الإنسان ስለዚህ የኛ ኃላፊነት የኛ በዚህ ቦታ ላይ አሳቢነት አንድ ሰው ከሚያስበው በላይ ነው የሚሆነው ما هو المحدد الاستراتيجي اللي بتخطط ليه وتنفذه إريتريا في هذه المنطقة أتحدث ابتداء على منطقة القرن الإفريقي وما تحتويه من أزمات أو أفق أزمات كانت قديما ومؤشرات على أن تنفجر إن لم تدار برؤية محددة واضحة تعلم الواقع الحالي وتستشرف ما قد يحدث مستقبلا ما هي المحددات الرئيسية لإريتريا في هذه المنطقة الهامة؟ በዚህ እንግዲህ
በገለጹት አይነት አሳሳቢ እና ከዚህ በፊት ብዙ ችግሮች ያሳለፈ ያንን ከዚህ በፊት የነበሩትን ችግሮች ደግሞ አስቦ ለወደፊት ምን ይመጣል ብሎ እይታን ያስቀመጠና ለመፍትሄ የሚጥር የሆነ አካሄድ ካልተሄደ በስተቀር ጉዳዩ አስቸጋሪ እንደሆነ ይታወቃል። ከዚህ አኳያ ኤርትራ በዚህ የግብጽና የኤርትራ ትብብር የኤርትራ ዓላማ ወይም ኢላማ ቀጥተኛ ኢላማው ምንድነው? ዋና ጉዳዩ ምንድነው? القرن الافريقي ما اسلفت يضم الصومال اثيوبيا قرن افريقي ወይም የአፍሪካ ቀንድ ስንል ሶማሊያን እንዲሁም ኢትዮጵያን ያካትታል። السودان جنوب السودان ሱዳን ደቡብ ሱዳን وجيبوتي كينيانا جيبوتيንም ያካትታል። الأهمية الجيوسياسية لهذه المنطقة معروفة تاريخيا. የዚህ አካባቢ የጂኦ ፖለቲክስ ቦታነቱ ወይም ደግሞ በጣም ወሳኝነቱ ዓለም በሙሉ የሚያውቀው ነው። لكن حاضرا نقدر نقول ما هي الحالة في الصومال مثلا؟ الصومال له ነገር ግን በደንብ ከጥንቃቄ ጋራ ሶማሌ ለምሳሌ ስንወስድ በሶማሌ ውስጥ ያለው ሁኔታ ምንድነው ብለን መጠየቅ አለብን። شاطئ بطول 3300 كيلومتر ለምሳሌ ሶማሌ ማለት 3200 አካባቢ የሚደርስ ኪሎ ሜትር የባህር ወለል ወይም ጠለል ያላት ሀገር ናት። هذا الشاطئ في هذه المنطقة الاستراتيجية وحيوية أكون الصومال غير مستقر. الصومال مش مشكلة محلية، الصومال تصبح قضية إقليمية وعالمية. በዚህ በሚያክል ትልቅ የሆነ ረጅም የባህር ወጣጫ ላይ ሰላም የለም ማለት የሶማሌ እና የአካባቢው ችግር ብቻ ሊሆን አይችልም። የአካባቢው እንዲሁም የዓለምም ችግር ነው የሚሆነው። إذا جينا في إثيوبيا مثلا مع الحالة اللي موجودة، مع الحالة اللي شاهدناها 30 عام، ሌላው በኢትዮጵያ በኩል ስንሄድ ለ30 ዓመት ላለፈው ጊዜ ያየነው ነገሮች الانقسامات الإثنية የዘር መከፋፈል والتباعد الإثني وعدم الاستقرار يسبب ዓለም መረጋጋትና የእርስ በርስ መገፋፋት ያለበት ከመሆኑ አንፃር ኢትዮጵያ مشكلة أيضا محلي وإقليمي ودولي. ይህ የኢትዮጵያ ችግር የውስጥ ብቻ ችግር ሊሆን አይችልም፣ የአካባቢም የዓለምም ችግር ነው። جنوب السودان كما هو، ደቡብ ሱዳን እንደሚታወቅ جنوب السودان بعد الانفصال من السودان الحالة غير مستقرة، حروب ከሱዳን ደቡብ ሱዳን ከተገነጠለች ጀምሮ አካባቢው የተረጋጋ አይደለም። أهلية ومشاكل عدم الاستقرار. አሁንም ብዙ የተለያዩ የጦርነት እና ችግሮች እያሳለፈች ያለችበት ሁኔታ ነው ያለው። الجهود والتنسيق اللي حضرتك أشرت ليهم فيما يرتبط بمحاولة احتواء هذه المنطقة، ይህን አካባቢ ከመቆጣጠር ከመከታተል አኳያ የሁለትዮሽ የግብጽና የኤርትራን ማለት ነው የእርስ በርስ ትብብር هل بترى انه مساحة التدخل الغربي مثلا الولايات المتحدة خصصت مبعوث خاص لمنطقة القرن الافريقي، የሌሎች ጣልቃ ገብነትን እንዴት ነው ምናየው? ለምሳሌ አሜሪካን ስንወስድ ራሱን የቻለ የአፍሪካ ጉዳይን የሚከታተል አንድ መልእክተኛ ልካ ነበር። الاتحاد الاوروبي سعى الى ذلك، አውሮፓ ህብረቱም በዛው መልኩ ሄዷል። الصين، ايطاليا، ቻይና፣ ጣሊያን القائمة تطول في ذلك እና ሌሎችም ረዘም ያሉ ዝርዝሮች ያሉበት አካሎች እዚያ አካባቢ ይመጣሉ። هل ترى انه هذا الاهتمام المبالغ به او المبالغ فيه من هذه الدول هو احد عوامل عدم الاستقرار في هذه المنطقة؟ የነዚህ በጣም ልክ ያለፈ የሆነ በጉዳዩ ላይ የሰጡት እሳቤ እና ትኩረት ምናልባት አካባቢው ላይ ያለውን ችግር የበለጠ አባብሶታል ብለው ያምናሉ? التدخلات هي سبب أساسي في العملية هذه، لكن አዎ
የዚህ ችግሮች ሁሉ ዋና ምክንያት ብዬ ማስበው የሌሎች ጣልቃ ገብነት ነው من يتحمل مسؤوليته ግን ይህን ጣልቃ ገብነት ማን ነው ኃላፊነቱን የሚወስደው ከተባለ مسؤوليات تكون محلية جدا يا ኃላፊነቱ እዚሁ አካባቢ ያሉ ሰዎች ኃላፊነት ነው واللوم يكون يقع على الدول المعنية اولا قبل كل شيء ስለዚህ ከሁሉም በፊት ወቀሳም ካለ ቀጥታ ሊወቀስ የሚችለው አካል ይሄው እዚሁ አካባቢ ያለው አካል ነው التدخلات تعقيدات هي ምክንያቱም ጣልቃ ገብነት ማለት ነገሮችን ማወሳሰብ ማለት ነው ما في حد يطلب اي تدخل من اي طرف كان كبير ስለዚህ ማንንም ቢሆን የማንንም ጣልቃ ገብነት ሊሻ አይፈልግም ይላል እንግዲህ ጣልቃ ገብነት እየሻ ያለው ማን እንደሆነ ግልጽ ነው አሁን በጣም የሚያስቀውና የሚገርመው ግብጽ እዛ ሩቅ ሆና ከስንትና ስንት ሺህ ርቀት ተጠርታ ጣልቃ እንድትገባ ስትጠራ ነገር ግን ሌሎችም እንኳን በጣም እንደ ግብጽ ያራቁ ጅቡቲ አካባቢ ያላቸው የቤዝ ያላቸው አሜሪካ ፈረንሳይ ጣሊያንና ቻይና ቱርኪያ ሌሎችም ጣልቃ ይገቡ ማለት የሌለ ንግግር ነው አስቡት እዛው አጉያቸው ውስጥ አድርጓቸው ቤዝ ኖሯቸው እስራኤልን ብትሆን ኤርትራ ውስጥ እንደዛው ቤዝ አላት እንደዛ ሆና እያለ ጣልቃ ገብነት እንትን ነው ጣልቃ ገብነት ነገሩ ያወሳስባል ይለናል ማን ነው የሚሸውደው በአላህ እስኪ አሰባችሁት ማን ነው مشاود ميفلقوا زي أكبابي صغير دول إقليمية أو دول عالمية يكون عندها قوة ما مطلوب منها تتدخل في هذا الأمر سلازي يلال زي أكبابي لاي تلك أجر تنش أجر يتم منم أجر تون زي أكبابي لالو تشجر يا ليلة تالك أجبنا تفتح ما نفلق عبر 80 سنة عبر تقريبا زمن طويل جدا لا 8 عامات من الباتم كزام بلاي زم لا جيزي مع التعقيدات الداخلية والمحلية في كل بلد بهولم إثنية بهولم أكبابيوش يلا يرسبر ساتشو تشجر ندال هونو يقل بزار بقوسا ويمدقمو بأكبابي يولتيوش يمساسلوت مجاج ندال هونو جن ينقروش بتام أبزاهنيو كبدت يميمتوت يليلوش تالقا قبنت سينورنو قبلية دينية غيرها تكون موجودة هذه كواقع موجود لكن تعقيدات هذه الأزمات تأتي من خلال التدخلات الخارجية ما حد يا كبابي يا هيمانوت يا الدزيوم يا زر يا مساسلوت ويم دقمو يا انتماءات ويم دقمو هي عرب نامن يميبالو يتلايو أملكاكتوش ሁሌ ሊያስቸግረው ይችላል ነገር ግን ይሄን ችግሩን ለመፍታት አሁንም ከውጭ ሌላ አካል ጣልቃ መግባት የለበትም ይላል ምክንያቱም ጣልቃ ሲገቡ የበለጠ ያወሳስቡታል ጉዳዩን